ይበላችሁ ባይዘው ጃኒ እዛኔ እንደዛ ሚዲያ ላይ ያለቀሰች ቪዲዮ እንደዛ ያለቀሰች ራሴን ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ጃኒ ሁሉ አልነበረም። ኪዲና እኔም ሌላ ተሰደብ ነበር። ለምን ቲክታከር አሁን አዶናይ ራሱ እኛን አስጠቁሮናል ገብቶ ላይ ሰርቶ እኔ ጋር ምንድን ነው ያስኩት? ለምን አልሰሩም? አብራችሁ መጫፍሩ ሰዎች ብሎ አዶናይ ቪዲዮ ሰርቷል አይደለ? ከዛ እኛ ተንቀጣጣ ምንም አላልኩም። ዳር ቢዝነስ ምን ሊሆን እንደሚችል አስበሽዋል እንዴ? የ100 ሚሊዮን ጋይስ አስባች $100,000 $100,000 ነው የ100 ሚሊዮን የ13 ሚሊዮን ብር በጌም ነው መስጠት የፈለገው አሉ ኢሊያ ይሄ ብር ግን እነዚህ ጊፍተሮች በዚህ ደረጃ ሲያወርዱ ማለት ነው እዛ ሀገር ያለው መንግስት የነሱን ታክስ ምናምን አይቆርጥባቸውም እንዴ? የራሳቸውን አይባቸውም እንዴ? ጋይስ አይ ዶንት ኖ እና ደግሞ አንዳንዴ እኮ ኮይን እንትን ሊልባቸው ይችላል ማለት አሁን ክሬዲት ማለት ቢትኮይን የሚባል ነገር አለ። ቢትኮይን ርካሽ ነው ጋይስ። አዶናይ ፎሎ መነሳት ትክክል ነው ብለሽ ታምኛለሽ ወይ? በፍጹም አላምንም። በፍጹም አላምንም ማሬ፣ በፍጹም ማላምነውና ማልደግፈው ነገር ነው። ለዛ ነው ካለሽ ላይክ አንቺን እንደዚህ በማድረግ አንቺን የሰቀሉሽ ይመስልሻል። ግን አንቺ የምትደግፊው ሰው የወረደ ሰው እንደሆነ ነው ለተመልካች የምታስተምሪው ሲጀመር። ምክንያቱም አዶናይ ነገም ከነጎዳም የሚሰራው ነገር ካስደመመን ሌላ ትውልድ አለ። ሌላ እኮ ሰው የሚጠቀማል የእሱን ማንነት የሚከተል ደስ ብሎት የሚከተለው አለቅ። ምንም ኖርማል ለአንድ ሳምንት ለሁለት ቀን ሊሆን ይችላል ይሄ ፎሎ ቻሌንጅ ምናምን። እና ማወቅ ያለባችሁ በጭፍን ላይክ ስትደገፉ ምናምን ሊቅርብሽ ዘይነብይ ለምንድነው የሚቀርብኝ? ምን እኔ የጃኒም የአዶናይም በጎች ለኔ ስድባቸው ብርቅ ነው ብዬ ነው ዝም የምላቸው ማሬ። እኔን እኮ ሰድቦ እኮ ጨርሰውኛል። ምን እንዳያመጡ ነው ከዚህ በኋላ ምን እንዳያመጡ ነው? እኔ ሁሌ አይደል እንዴ የምላችሁ ጻቤ ከነሱ ከናንተ መሪዎች ጋር እንጂ ከታች ካሉት ጋር አይደለም እያልኩ አይደል ሁሌ የምናገረው እንዴ። እነሱ ናቸው እኮ አዶናይንም ጃኒንም እንደተቻቸው ያደረጉኝ እኮ ከስር ያሉት ደጋፊዎቻቸው ናቸው ማሬ። ይሄን ማወቅ አለብሽ። ስለዚህ ኖርማል አዶናይ ነገ ይሄ አሁን ያስነሱትን ቻሌንጅ ነገ ይሞላል እንዳለው ይችላል። በነገራችን ላይ እኔ ጃኒንም አዶናይንም ጠልቻቸው አይደለም ስቃወማቸውና ስተቻቸው የነበረው ግን ምንድነው መሀይብ ሁልጊዜም ሲደግፋችሁ የምትናገሩትን ሀሳብ እንኳን መረዳት አይችሉም። ጥላቻ ነው የሚመስላቸው። እኔ አሁን በግልጽ አማርኛ አሁን ደግሞ ይቻለች ኪዳለች ኪዲ ባትኖር ኑሮ ነግራቸዋለሁ። ኪዳለች አሁን እኔ ግን አንድ በዚህ ነገር መናገር የምፈልገው ምን እንደሆነ ታውቂያለሽ? አካውንት የሆነ ጊዜ ሪፖርት ነው ኢትዮጵያ ያለው ጊዜ አካውንት ሪፖርት ምናምን እየተባለ በጣም እኔና ኤልሻዴ ለምን ቪዲዮ አልሰሩም እየተባሉ ስንወቀስ ነበር አይደለ? በጣም ስንሰደብ ነበር። ለምን ቲክታከር አሁን አዶናይ ራሱ እኛን አስጠቁሮናል ገብቶ ላይ ሰርቶ እኔ ጋር ምንድን ነው ያስኩት? ለምን አልሰሩም? አብራችሁ መጫፍሩ ሰዎች ብሎ አዶናይ ቪዲዮ ሰርቷል አይደለ? ከዛ እኛ ተንቀጣጣ ምንም አላልኩም፣ ዝም ነው ያልኩት። ታዲያ ለምን ቲክታከር አሁን አይሰራለትም ለአዶናይ ባቡል ከሄር እንደዛ ብሎ ለኛ ካሰበ አዶናይ አብራችሁ ስጫፍሩ እንደ አንድ ሴት ልጅ እንደ መጀመሪያ ሴት ልጅ እንደምታስብ ደርሰናል። ማንም እሱ ሳይደርስ በፊት ሄደናል ጃኒ ቤት ማለት ነው። እውነት እንነጋገር የዛን ቀን ከዛ ለምን አሁን አዶናይ ለእሷ እንደዛ ብሎ ሰራ? ተጠቆርን። ምንም አልተናገርኩም፣ ዝም ነው ያልኩት። አዶናይ አሁን እንደዚህ አንፎሎ ቻሌንጅ ሲሰራበት ምን ሲደረግበት ለምን ቲክታከር ዝም አለ? እሱም ለምን ወጥቶ አብራችሁኝ ቪዲዮ ስሰሩ የነበራችሁ ሰዎች እኔ ባቡል ከሄር ቪዲዮ ስሰራ ለሙስሊሞች ከጎናቸው ስቆም ለምን አብራችሁኝ ቆማችሁ እንደዚህ ሰርቶ ነበር አላላችሁም ብሎ ለራሱ ለምን ድምፅ አልሆነ? የኔ ጥያቄ ይሄ ነው። ያኔ እንደዛ እሱ ባለ በተናገራት ነገር ስሰደብ ነበር ወሩ ሙሉ። ሲጀመር እሱ በተናገረው ነገር ነው እሱ በመለሰው መልስ ነው እንዳለ ደጋፊዎች ተነስተው ሶስታችንንም ሲረግጡ ነው የነበረው። እኔም እኮ ረስቼው አይደለም አዶናይ ጋር እኔና አዶናይ ባይ ዘ ዌይ ያልተረዳችሁት ነገር አዶናይና እኔ አግኝቼው ይቅርታ ብዬው ከዛ በፊት ማለት ነው ሰላም ተባብለን ፒስ ፈጥረን
በፍቅር ነበር የተለያየ ነው። በቃ ማለት እሱ ለራሱ ድምጽ አይሆን እኔ እኮ ለራሱ ድምጽ ይሁን አይደል? ከዛ ይሄን ሁሉ ከተባለ በኋላ ልክ የነሱ ጉዳይ ኬስ ሲፈጠር ወጥቶ ግን የተሰራው ቪዲዮ በአጠቃላይ በደጋፊዎቹ እኛን የሚያስጠላ ኪዲን ኤልሻዳይን እኔን የሚያስጠላ ነገር ነው ያደርገው። እንደውም እኔ እንኳን ተናግሬ ነው እሺ ተናግረሽ ካላችሁ ያ ቪዲዮ እነ ኪዳ ናቸው ቪዲዮ የላኩላት ተባሉ። አደጋ የደረሰ ጊዜ ሊያ ናት አይደለ መጀመሪያ ወጣ የተናገረችው። እኔ በሊያ አፍ ነው የሰማሁት። ምን ነው ሊያ የተናገረችው? አደጋ የደረሰ ጊዜ አደጋ የደረሰ ቪዲዮ ደርሶኛል አለች። እኛ አልነበርንም አይደለ ከጎኗ። ለምሳሌ ያኔ ለምን እኛ አልተጠራንም? ያኔ እኛ ከጎኗ ስለነበርን ነው እነሱ ናቸው ተብሎ የተጠራ ነው። እሱ እንደዛች ብሎ በተናገራት ቪዲዮ እኔ ስፖሰት የተደበቀ ወንጀል አለ ሲባል ተፈርቶ ቤት እንኳን ከሀገር ውጭ እስክባል ድረስ ነው እንደዛ በተሰራው ቪዲዮ። እኔ አሁን አዶናይ እያወቀስኩ አይደለም። ለምን ቲክታከር እኛ እንደተባል ነው ለምን ቲክታከር አዶናይ እኮ ጥሩ ስራ ሰርቷልና አዶናይ ብዙ ነገር አድርጎልናልና ብሎ ለምን ለአዶናይ አልተቆመለትም ነው። ገባችሁ? እሱን አይደለም ልንገርሽ። አንቺ እንደውም ይኸውልሽ እናንተ በሪፖርት አንቺ ነው ይሻለ በሪፖርት ነው አረስ ያደርጉ የነበረው። የዛ ሰዓት ላይ የጃኒ አካውንት ተዘጋ ሲባል ማለት ነው የማን አካውንት በሐላል ሳይበር ቡሊ እየተደረግኩኝ በሐላል የሊያሾ አካውንት ይዘጋ ተብሎ በሐላል ቪዲዮ የተሰራብኝ እኔ ነበርኩኝ። ጃኒ ሳትሆን የጃኒንማ ኮፒ ሊንክ እያደረግን እናስከፍት ነው የተባለው። የሊያን እናዘጋባት ተብሎ ቪዲዮ ሲሰራ አዶናይ ወንድማችን ወጥቶ ምንድን ነው ያለው? የጃኒን አብራችሁ የበላችሁ አብራችሁ የጠጣችሁ ሰዎች ባይዘዌ እኔ የዛን ቀን ነው አዶናይ ነው የተቀየምኩት። ኪዳነ ምሕረት ምስክሬ ነው። የኔ ይዘጋባት ተብሎ ነው ሳይበር ቡሊ የተደረግኩት ሚዲያ ላይ። ጃኒ ደግሞ አካውንቷ ስለተዘጋ እናስከፍትላት ኮፒ ሊንክ እናድርግ ብሎ ነው የሰራው። በዛች ቅስፈት ማለት ነው በዛች ቅስፈት ለምን ይሄ ነገር ይቀራል? ለምን ይሄ ነገር ይደረጋል? መደረግ የለበትም። የማንም አካውንት መዘጋት የለበትም። የሌሎቹም እንደዚህ ሪፖርት የሚደረግ መሆን የለበትም ብሎ ሀሳብ አልሰጠም። ስምጠቶ የጃኒ ጓደኞች አብራቸው የበላችሁ ባይዘዌ ጃኒ የዛኔ እንደዛ ሚዲያ ላይ ያለቀሰች ቪዲዮ እንደዛ ያለቀሰች ራሴ ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ጃኒ ሁሉ አልነበረም ሂዲና እኔም ሌላ ቤቷ የደረሱት ከአዶናይ በፊት ቀድሞ የደረሱት እሷ እያለቀሰች ላይቭ ሰርታ እንደለቀቀች ቀድሞ የደረሱት ሁለቱ ናቸው። ቤት ማለት ነው። እኔ በስልክ ያወሯቸው ነው እዚህ ይለኛል። ከዛስ በኋላ ጓደኞቿ ከጎኗ ሰው ሚዲያ ላይ ነው እንዴ ወጥቶ ጓደኝነት መድረስ የሚባለው? ዋናው በአካል ያንን ሰው ትሪት ማድረግ ነው እንጂ ሚዲያ ላይ ወጥተሽ እኮ አይደለም። ከዛ በኋላ ነው ሚዲያ ላይ ያለው ነገር የሚቀጥለው። ሁሉም ጥጉን ይዞ ተቀመጠ አይደለ? እነዚህ ልጆች ግን በአካል ሄደው ነበር ቤቷ ድረስ። ልክ ያን ቪዲዮ እንደለቀቀች እየሮጡ ቤት ነው ሄዱት። ትዝ ይለኛል ኤልሹ ሱቋን ዘግታ እየበረሩ ሄዱት። ከዛም በኋላ አዶናይ መጣ። የዛኑ ቀን ማለት ነው አዶናይ መጣ። እነሱን ሄዱ ተባሉ፣ ሁለቱን ኤልሹን እና ኪዲ ማለት ነው። ከዛ ሚዲያ ላይ ማንም ጥላት ሆነ? ኪዲና ኤልሹ። የጃኒና የእንትና ደጋፊዎች ኤልሹን ኪዱን ሊያን ይቀጠቅጣሉ። ምንም እኮ የሚያውቁት ነገር የለም ምንም ማለት ነው። እኔ ግን ብያለሁ ይሄ ቀን እንደሚመጣ አውቅ ነበረ። ወይ ጃኒ ላይ አሁን አዶናይ ላይ ነው የተነሱት፣ ነገ ደግሞ ጃኒ ላይ ይነሳሉ። ለምን ይታብቀሽ? ምክንያቱም ሚዲያ ላይ ሰው በማገናዘብ ነው። ጥላቻ ኑሮኝ እንደ ቤታ እንኳን ተሰዳድቢያቸው ቢሆን እሺ፣ ሰድቢያቸው ቢሆን እንኳን እሺ፣ ላይክ እንደ ቤታ እንደምመላልሰው ለጃኒ ከኔ በላይ የሚያዝን ያለ አይመስለኝም ነበረ። በጣም እኔ እግዚአብሔርን በሪስፔክት ነው ማናግራት። የምታረጋቸው ፋውሎች እንዳለ ሆኖ ማለት ነው። ልክ ሚዲያ ላይ ሀሳብ ስትሰጪ ይመጡና ደጋፊዎቹ ቅጥቅጥ ስድብ የኔ አልበቃ ብሏቸው በልጄ ከመጣች ደግሞ ምንም ልልሽ እችላለሁ። እንደውም አላልኩሽም አልተናገርኩሽም ልጄን እያነሱ ይሳደባሉ። ሚዲያ ላይ የምታየውን ነገር ሀሳብ ስትሰጪ ለምን ሀሳብ ሰጠሽ? ነገም በራሳቸው እንደሚመጣ ይሄ ነገር አቅ ነበረ። ነገም አዶናይ ላይ እንደሚነሱበት አቅ ነበረ። ዛሬ አዶናይ ላይ ቻሌንጅ እናድርግ። አዶናይ ባይዘዌ ቻሌንጅ የሚደረግበትን ነገር አልደግፈው። እሱ ባደረገው ልክ ነው እግዚአብሔር ያደረገበት እሱም ላይ ግን ነገ የዛሬ ያነሱት አንፎሎ ነገ ይመለሳሉ። ሪዝን የላቸውም። አንፎሎ ይሄ ቻሌንጅ የማንሳት ነገራቸው ሪዝን የላቸውም። የሰው ልጅ መለያየት ይችላል። ምን ታውቃላችሁ? እነሱ እንደሆነ ሚዲያ ላይ ሲመጡ ድራማ ነው የሚሰሩት አይደለም? እኔ አሁን ማለት ነው ይኸውልሽ ሊያ አሁን ይሄ ሌላ ኬዝ እየሄደ ነው ያለው። እኔ አይመለከተኝም፣ ስለ ሰው ፐርሰናል ህይወት እኔ አይመለከተኝም። እንደኔ እንደ ኪዳ ስል ማለት ነው። እኔ አባባሌ አሁን ለምሳሌ በዛች 2 ወር ውስጥ ኢትዮጵያ ሰው ለቫኬሽን ሄዶ ዲፕሬስ ሲሆን ይደበራል። አሁን እዚህ ቲክቶክ ላይ እንዴት ስሰደብ እንዴት ስረገጥ እንደነበር አውቃለሁ። በየትኛው ኬዝ ነው የመጣው ስል ደግሞ ያ የመጣበት ኬዝ አዶናይ ወጥቶ
ብዙ ቲክታከሮች አላችሁ አብራችሁ የጨፈራችሁ ሴቶች ይገርመኛል። እንደዚህ እንትን ስትል ቪዲዮ ያልሰራችሁ አለ ገባሽ? ከዛን እንደዛ ሲባል ፎቶአችን ተለጠፈ። ፎቶአችን እንደውም ፊዮና ከስንት አንዴ